ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ቆይታችኋል? ይህ በየሳምንቱ በሆፕ ቻናል ኢትዮጵያ እየተዘጋጀ ወደ እናንተ የሚቀርብላችሁ የታዳጊዎች የሰንበት ትምህርት ውይይት ፕሮግራማችን ነው። 12ኛው ሰንበት ትምህርት ጥናታችን ላይ ደርሰናል። ዛሬም እንደተለመደው ከተለያዩ ቸርቾች እንግዶችን ጋብዘንላችኋልና እንግዶች ራሳቸውን አስተዋውቀው ፕሮግራማችንን እንጀምራለን። ማርታ ወረታው ከገርጂ 7ኛ ቀን ቤተክርስቲያን። የውብዳር ክብረት ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። ማህሌት ብርሃኑ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን። እንግዶቻችን እንኳን ደህና መጣችሁ። ፕሮግራሙን በመምራት ደግሞ አብራችሁን ቆየው ጽዮን አቦነ ከጎፋ 7ኛ ቀን አድቬንቲስት ቤተክርስቲያን ይሆናል። የዛሬው ሰንበት ትምህርታችን 12ኛው ሲሆን ርዕሱም ተስፋ አስቆራጭ በሆነ ሁኔታ ውስጥ ተስፋ ይላልና መሪ ጥቅሱ የሚገኘው አንደኛ ተሰሎንቄ ምዕራፍ 14 ከቁጥር 16 እስከ 17 ላይ ነው። እንዲህ ይላል: ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንደዚሁም ሁልጊዜ ከጌታ ጋር እንሆናለን ይላል። ከመጀመራችን በፊት አጭር ጸሎት እናደርግ። በዘላለማዊ ፍቅር የወደድከን ቅዱስ ቸር አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ዛሬም አዲስ ድል ፈንታን ስላገኘን በፊትህ መቆም መሰብሰብ እግዚአብሔር አባት ቃልህን መወያየት እንድንችል ስለፈቀድክልን እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ስለተሰጠን ታላቅ ዕድል ክብር ምስጋና ለአንተ ይሁንልህ። ጌታ እግዚአብሔር ሆይ ደግሞ ቃልህን ስንከፍት ሳለ በማዕከላችን እንድትገኝ መንፈስ ቅዱስህ እንዲያግዘን እንማጸናሃለን። እግዚአብሔር ሆይ በተለያየ አይነት መንገድ ደግሞ ይህንን ቃል የሚሰሙት ልጆችህን እንድትባርካቸው መንፈስ ቅዱስህ እግዚአብሔር ሆይ ከነርሱ ጋር ሆኖ እንዲያበረታቸው፣ እንዲያጽናናቸው፣ እንዲያስረዳቸው እንማጸናሃለን። እግዚአብሔር አባት የምንሰማው የምናስተምረው የምንወያየው ቃል ደግሞ እግዚአብሔር ሆይ ለፍርድ እንዳይሆንብን እንድትጠብቀን መኖር እንድንችል እንድትረዳን እንድታግዘን እንማጸናሃለን። ስለሰማህን ተመስገን። በምትወደው ልጅ በክርስቶስ ኢየሱስ ስም ጸሎታችንን ስማን፣ አሜን። የዛሬው ትምህርታችን መሰረት ያደረገው በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 18 ላይ ባለው ክፍል ላይ ነውና ጳውሎስ ለተሰሎንቄ ሰዎች እግዚአብሔርን በመፍራት እንዲኖሩ እንደዚሁም ስለ ክርስቶስ ዳግም ምጽአት ስለ ቅድስና የጻፈላቸውን መልእክት መሰረት አድርገን ነው የምንመለከተው። በተለይ ደግሞ የሰንበት ትምህርታችን ርዕስም እንደሚለው ተስፋ አስቆራጭ በሆነ ሁኔታ ውስጥ ተስፋ ማድረግን እንዳለብን የሚያስተምረን ለእኛም ቀድሞ ለነበሩት ለተሰሎንቄ ሰዎችም ስለ ተስፋ የተናገረውን ቃል እናገኛለን። የተለያዩ የውይይት ጥያቄዎች አሉን። የመጀመሪያውን ጥያቄ ለእህታችን የውብዳር ነው የሚሆነው። ተስፋ ምንድን ነው? እንዴት አድርገው ነው ጳውሎስ በዚህ ክፍል ላይ የገለጸው ብለሽ ታስበልሽ? ተስፋ አስቆራጭ በሆነ ሁኔታ ውስጥ ተስፋ ማለት ያው እንግዲህ ብዙ ፈተናዎች፣ ብዙ ችግሮች፣ ብዙ መከራዎች ያጋጥሙናል። በነዛ ችግሮች በነዛ ፈተናዎች ሁሉ ውስጥ ተስፋ እንዳለ ጭላንጭል ሊታየን ይገባልና እዚህ ጋር ከባድ ፈተና ከባድ ችግር ገጥሞናል። በዛ ላይ ደግሞ ተስፋ የሚለውን ነገር ያሳየናልና ጳውሎስ ለተሰሎንቄ ሰዎች ያሳያቸው በዛ መካከል በነበረበት ሰዓት ብዙ ተቃርኖዎች ብዙ ተጋድሎች ነበሩበት በአገልግሎቱ። ነገር ግን በዛ ውስጥ ተስፋ ነበረው። እግዚአብሔር ራሱ ቃልን ሰጥቶት ነበርና አይዞህ እኔ ካንተ ጋር ነኝ እያለ በራእይ ይናገረው ነበርና በተሰሎንቄ ሰዎች ላይ ብዙ ነገሮች ነበሩበት ጳውሎስ። ነገር ግን እምነትም ስለነበረው ተስፋም ስለነበረው ያን ነገር እንዳለፈው እናያለንና ከተሰሎንቄ ሰዎች አንፃር ደግሞ ስንመለከት ተስፋ አስቆራጭ በሆነ ሁኔታ ውስጥ ተስፋ የሚለውን እንግዲህ የተሰሎንቄ ሰዎች ያላመኑ ነበሩ፣ አህዛቦች ነበሩ። በተለይ ደግሞ በሞት ስለ ሞት ስናነሳ በጣም ሞትን ይፈሩ ነበረ። በዛን ሰዓት የነበሩ ወገኖቻቸውን ያጡበት ብዙ ቤተሰቦቻቸውን ያጡበት ሁኔታ ነበርና በዛም ምክንያት ያጧቸውን ወገኖች እያስታወሱ ሞትን ይፈሩት ነበርና ስለ ሞት ሲያነሱ ሳለ ጳውሎስ ደግሞ ምን ብሎ ተስፋ ቃል ሰጣቸው? የኢየሱስ ክርስቶስን ዳግም ምጽአት ዳግም እንደሚመጣ ይነግራቸው ነበርና እንደውም በመታሰቢያ ጥቅሱ ላይ እንዲህ ይላል: ጌታ ራሱ በትእዛዙ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስ ስም የሞቱት አስቀድመው ይነሳሉ ነው ያለውና ጳውሎስ እንደውም በክርስቶስ የሞቱት ሳይሆን ያንቀላፉት ብሎ ነው የሚገልጻቸውና የተሰሎንቄ ሰዎች ደግሞ ያላመኑ ነበሩ። በጣም አስቸጋሪ ሁኔታ ውስጥ ነበሩና ይሄን ነበር እነሱም ስለዚህ ይሄን
ሞትን በተመለከተ ነበረ በጣም ይፈሩም የነበረው ተስፋ አስቆራጭ በነበረ ሁኔታ የነበሩት እነሱ። ነገር ግን ተስፋ አስቆራጭ በሆነ ሁኔታ ደግሞ ጳውሎስ ተስፋን ይሰጣቸው ነበረ። አልሞቱም እያለ ተስፋን ይሰጣቸው ነበር። አንቀላፉ እንጂ አልሞቱም፣ ይሄ የህይወታቸው መጨረሻ አይደለም ብሎ ይናገራቸው ነበርና ጳውሎስ ደግሞ የተሰሎንቄን ሰዎች ምን ብሎ ይገልጻቸዋል? ህፃናት ብሎ ይገልጻቸዋል። እና ህፃናት ያላቸው ምክንያት ያልበሰሉ ናቸው። ምንም በቃ አላወቁም አላደጉም ነበር የተሰሎንቄ ሰዎችና ህፃናት ደግሞ በትንሽ ነገር ይታለላሉ አይደለ? ለምሳሌ ከረሚላ ለአንድ ህፃን እንደዚህ አድርግልኝ ከረሚላ እንድሰጥህ ካልነው ይታለላል፣ ይመለሳል። ወይ ደግሞ 2 ብር ሳንቲም እኔ ይዤ ህፃኑ 10 ብር ድፍን ያዘውና ያን ሳንቲም አሳይቼ እኔ 2 ነው ብለው ይሰጠኛል። እና እንደዛ ነበሩ የተሰሎንቄ ሰዎችም ለዓለም የሚታለሉ ለዓለማዊ ነገር ሲሉ የክርስቶስን መንፈስ የሚክዱ ነበሩ የተሰሎንቄ ሰዎችና ህፃናት ብሎ ይገልጻቸዋል። ህፃናት ደግሞ የሚመገቡት ምንድነው? ወተት ነው ወይ ደግሞ ለስላሳ ነገር ነው እንጂ ጠንካራ ምግብን አይመገቡም ነበርና የተሰሎንቄ ሰዎችን በዚህ መንገድ ይገልጻቸው ነበር። ጠንካራ ምግብ ስንል እንግዲህ ምንድነው? የበሰለ ወይም ደግሞ የእግዚአብሔርን ጥልቅ ፍቅር ሚስጥሩን መርምሮ የሚያውቅ ማለት ነውና ከዚህ አንፃር የተሰሎንቄ ሰዎች ጳውሎስ ይህን ተስፋ ይሰጣቸው ነበር። እንደውም ምን ይላቸዋል? አሁን ጳውሎስ ደግሜ እለምናችኋለሁ፣ ደግሜ አስተምራችኋለሁ፣ ደግሜም እለምናችኋለሁ ይላቸው ነበርና ደጋግሞ ተነግሮት እዛው ቦታ ላይ የምናገኘው ህፃን ነው። በቃ የተሰሎንቄ ሰዎች ደግሞ በጣም ያስቸገሩት ጳውሎስ ነግሯቸው አስተምሯቸው መክሯቸው ብዙ ነገር ብሏቸው ተመልሰው እዛው ቦታ ላይ ያገኛቸው ነበርና ከዚህ አንፃር ነው እኔ ተስፋ አስቆራጭ በሆነ ሁኔታ ውስጥ ተስፋ የሚለው ነው። እሺ እግዚአብሔር አብዝቶ ይባርክሽ። ሌላ የምትጨምሩት ነገር አላችሁ? እሺ በደንብ አድርጋ ገልጻልናለች። በተለይ ደግሞ ቁጥር 13 ላይ እንደተነበበው ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን እያለ ሲናገር እንመለከታለንና ላይክ ሞተ እኮ ምናምን ከተባለ የሆነ ሰው በቃ ጀስት ሞተ ነው፣ ተመልሶ አይመጣም ምናምን እና የተሰሎንቄ ሰዎችም የነበሩበት ሁኔታ ያ ነበረና ተስፋ በሚያስቆርጡ ሁኔታዎች ውስጥ ተስፋ እንዲያደርጉ ጳውሎስ ሲነግራቸው እንመለከታለን። በተለይ አንደኛ ተሰሎንቄ ምዕራፍ 4 ሙሉን ስናነበው ማለት ነው። ወደ ሌላኛው ጥያቄ ስመጣ አንደኛና ሁለተኛ ተሰሎንቄ መጽሐፍ ለምን ነበር የተጻፈው? በተለይ ምዕራፍ 4 ስፔሲፊካሊ ለምን ነበር የተጻፈው ብላችሁ ታስባላችሁ? እሺ አመሰግናለሁ። ተሰሎንቄ የተጻፈው እንደምናውቀው የጻፈው ጳውሎስ ነው። የጻፈውም በመጀመሪያ ተሰሎንቄዎችን አስተምሮ እዛ ሰብኮ አገልግሎ ነው አልፎ ሄደው። ግን አልፎ ከሄደ ከረጅም ዘመናት በኋላ ስለነሱ ሲሰማ ስቲል አላደጉም። ስቲል በቃ አሁንም ያሉት በድሮ ባህሪያቸው ላይ ነው። በቃ ምንም አልተለወጡም። የድሮ በቃ ባለማዊ ነገር በቀላሉ ተስበው ነበርና እሱን ባስመለከተ ነው የጻፈው። አራተኛው ላይ ደግሞ ሲጽፍ እየለመነ ነው። በቃ እንደልመና አድርጎ ነው። በቃ እኔ አስተምራችሁ ተመለስኩ፣ አሁን በሰዓት ጠንከር ያለ ነገር ማስተማር ነበረብኝ፣ ግን እናንተ አሁንም እዛ ህፃን ናችሁ፣ አላደጋችሁም፣ በቃ ዘገምተኞች ናችሁ እያለ ወተትን እንደሚገታቸው ይናገራልና የጻፈበት ዋና ምክንያት ስቲል እነሱ ያሉት ዓለማዊ ነገር ላይ ስለሆነ ከሱ እንዲመለሱ ለመለመን። እግዚአብሔር አብዝቶ ይባርክሽ። አንደኛው እና ሁለተኛ ተሰሎንቄ መጽሐፍን ጳውሎስ የጻፈበት ምክንያት በወቅቱ የነበሩት ክርስቲያኖች በመንፈሳዊ ህይወታቸው የበረቱ አልነበሩም እና እህታችን የወብዳር ቅድም ስትነግረን እንደነበረው በጣም ያልበሰሉ ክርስቲያኖች ነበሩና እንደውም የተነሳው ሀሳብ ምን ነበረ? ከነሱ ጋር የነበሩ ወንድምና እህቶቻቸው ይሞቱባቸዋል፣ በጣም የሚወዷቸው ሰዎች ይሞታሉና በክርስቶስ ኢየሱስ ዳግም ምጽአት በጣም በቃ ኢየሱስን በህይወት እያሉ የሚመጣ አድርገው ነበር ኤክስፔክት የሚያደርጉት። ያን የሆኑ ማለት ነው ኢማጂን ኢየሱስ እንዳረገ ምናልባት 20-30 ዓመት አልፎ ሊሆን ይችላል። ብቻ በጣም በቅርብ ጊዜ ውስጥ የመጀመሪያው ክፍለ ዘመን ላይ የነበሩ ሰዎች ናቸውና ኤክስፔክት የሚያደርጉት ነገር ክርስቶስ እነሱ በህይወት እያሉ የሚመጣ ነበር የሚመስላቸው። ነገር ግን ከዛ ከአማኞች አንዳንዶችን በሞት ሲያጡ ምን ብለው ማሰብ ይጀምራሉ? በቃ እነሱ ማሞቱ ድጋሚ አናገኛቸውም፣ እንግዲህ እኛ ነን ተስፋ ያለን ብለው ነበር የሚያስቡ የነበረውና ለዚህም ነበረ ጳውሎስ ተስፋ እንደሌላቸው እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን
እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይሄ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም እያለ ቢያንቀላፉ እንኳን ሞቱ እንኳን አይላቸውም አንቀላፉ እያለ ነው የሚገልጽላቸውና ክርስቶስ ኢየሱስ ዳግም ሲመጣ እንደሚነሱ ከዛ ደግሞ የዘላለምን ሕይወት ወራሾች እንደሚሆኑ ይነግራቸዋል ማለት ነውና በተለየ ሁኔታ የትንሣኤን መልእክት ሊያሳስባቸው ከዛ በተጨማሪ ደግሞ የቅድስናን ሕይወት እንዲኖሩ ደግሞ ሊነግራቸው ነበር የተጻፈበት ምክንያት። ወደ ሌላኛው ጥያቄ ልሂድ። ይሄ ጥያቄ ለእህታችን ማርቲ ነው። የተሰሎንቄ ሰዎች በመንፈሳዊ ሕይወታቸው ምን እንዲያደርጉ ነበረ ጳውሎስ እየመከራቸው የነበረው? ጳውሎስ ብዙ ጊዜ ነግሯቸዋል አይደለ? ወተትን ብዙ ጊዜ ጋትኳችሁ ይላል፣ ወደ ጠንካራው ግን እየመጣችሁ አይደለም ነው የሚላቸው። ምንድነው? አንደኛ ተሰሎንቄ ከ1 እስከ 18 ያለው እናንብበው። እንግዲህ በቀረውስ ይላቸዋል፣ ብዙ ነገር ካስተማራቸው በኋላ ማለት ነው። ወንድሞቼ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን። በጌታ በኢየሱስ የትኛውንም ትእዛዝ እንደሰጠናችሁ ታውቃላችሁና ይህ እግዚአብሔር ፈቃድ እርሱም መቀደሳችሁ ነው። እናም ከዝሙት እንድትርቁ ይላል። መቀደስ ምን ማለት ነው የሚለው ነገር መለየት አይደለም፣ አህዛብ አለመሆን፣ ስጋዊ ማንነታችንን ማስወጣት ይላል። ሌላኛው ከዝሙት እንድትርቁ ይላል። የተሰሎንቄ ሰዎች አህዛባዊ የሆነ ህይወት ነበረ የሚኖሩት። ምን አይነት ፍልስፍና አላቸው ማለት ነው? አንድ ሰው የግብረ ስጋ ግንኙነት ወይም ደግሞ ዝሙት ማለት ምንድነው? ያልተቀደሰ የወንድና የሴት ግንኙነት ነው። አህዛብ ደግሞ የላቀ ደስታን በዚህ እናገኛለን ብለው ስለሚያምኑ ይህንን ስራ ይሰሩ ነበረ። ስለዚህ ከዚህ ነገር እንዲለዩ መንፈስ ቅዱስ ያለበትን ህይወት እንዲኖሩ ወንድማማቻዊ ፍቅር እንዲኖራቸው የተሰሎንቄ ሰዎች ምን አይነት ሰዎች ናቸው? በመቄዶንያ ነው የሚኖሩት። እናም ደግሞ በመቄዶንያ ስር ራሷ ተሰሎንቄ አሉ። ከዛ በኋላ ፊልጵስዩስ ሰዎች የሚባሉ አሉ። የፊልጵስዩስ ሰዎችን ይጠሏቸው ነበረ። ወንጌልን አምነው ተቀብለዋል፣ ግን ደግሞ ፍቅር የላቸውም። ይህ ምንድን ነው የሚያሳየን? መንፈስ ቅዱስ በውስጣቸው አልነበረም ማለት ነው። እውነት መንፈስ ቅዱስ በውስጡ ያለ ሰው ምንድን ነው? ለራሱ ሳይሆን ለሰው በደንብ ይራራል፣ ይወዳል ሰውን አይደለ? ስለዚህ እርስ በርሳችሁ ተዋደዱ፣ የእግዚአብሔር መንፈስ ማደሪያ ናችሁ፣ ስለዚህ ተዋደዱ ነው የሚላቸው። እግዚአብሔር አብስቶ ይባርክሽ። እሺ፣ እህታችን ማርቲ እንዳለችው በቅድስና እንዲመላለሱ እንዲዋደዱ፣ ከዛ ደግሞ የራሱን ዕቃ በቅድስና ይጠብቅ ይልና እንዲህ የሚል ቃል እናገኛለን። ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ ይላልና ስናረክስ ምናልባት እኮ ጾታዊ ግንኙነት ጋር ብቻም እኮ ላይሆን ይችላል። አንደበታችን ሊሆን ይችላል፣ አስተሳሰባችን ሊሆን ይችላል፣ የምናየው ነገር ሊሆን ይችላል፣ የምንሰባው አብረን ጊዜ የምናሳልፋቸው ሰዎች ምን ያህል የተቀደሰ ቦታ ነው የምናሳልፈው፣ ምን ያህል የተቀደሰ ሀሳብ ነው የምናስበው አእምሯችን ላይ የሚመላለሰው እና እግዚአብሔር ለርኩሰት ሳይሆን ለቅድስና እንደጠራን ጳውሎስ ለተሰሎንቄ ሰዎች ሲነግራቸው እንመለከታለን። ወደ ሌላኛው የመወያያ ጥያቄያችን ስናልፍ ደግሞ በዳግም ምጽአት ስለ ክርስቶስ ዳግም ምጽአት ተስፋ ሲሰጣቸው እንመለከታለንና በተለይ ደግሞ በወቅቱ ለነበሩ ለተሰሎንቄ ሰዎች ነበር ይሄ የተጻፈው። ነገር ግን ለእኛ በዚህ ዘመን ላለን ክርስቲያኖች ዳግም ምጽአቱ ምን አይነት ተስፋ ነው የሚሰጠን ብለሽ ታስቢያለሽ? ዳር የተሰሎንቄ ሰዎች እንግዲህ ሞትን በጣም ይፈሩ ነበረ በዛን ሰዓት። ጳውሎስ ግን ሞት አይደለም እንቅልፍ ነው እያለ ይነግራቸው ነበር እና ያንቀላፉት ደግሞ ከኛ በፊት የሚነሱት እነሱ ናቸው አይደለ? እንደዛ እያለ ይናገራቸው ነበረ እና ሞት እንግዲህ ከድሮ ጀምሮ የነበረ ነገር ነው፣ ከአዳም ጀምሮ። ነገር ግን ያልተለመደ ነው በእኛ በህይወታችን። በቃ እንደ አዲስ ሁሌም እንደ አዲስ የምናየው ነገር ነውና የሆነ ሰዓት ላይ አንድ ቤት ዘመድ ሞተብን፣ ከዛ ደግሞ ዛሬ ደግሞ ሌላ ሰው ሲጨመር እንደ አዲስ የምናየው ነገር ነውና ይሄም ሁሉ ነገር ቢሆን ግን ጳውሎስ ግን ሞቱ ሳይሆን ብሎ የሚገልጸው አንቀላፉ ብሎ ነበረ የሚገልጸውና እንደ ክርስቲያን ደግሞ ሞት ምንም እንኳን ያልተለመደ ቢሆንም እግዚአብሔርን ደግሞ እንደሚያውቁ መሆን አለብን እንጂ እንደማያውቁ እንደ አህዛቦች መሆን የለብንም እና ሞት እንቅልፍ ነው።
ከእንቅልፍ ደግሞ ራሱ ነው የሚያስነሳቸው ክርስቶስና እንደዛ ነው መሆን ያለብንና ዛሬም ደግሞ ይሄን ፕሮግራም የምትከታተሉ ሰዎች ሁሉ ያዘኑ የሞቱባችሁ እህት ወንድሞች ቤተሰቦች ቤተዘመዶች ሊኖሩ ይችላሉና ይህ ነገር ደግሞ ሞቱ ሳይሆን አንቀላፉ ነውና ክርስቶስ ሲመጣ ደግሞ በዳግም ምጽአቱ ደግሞ እንደሚነሱ እነዛ የተነሱ እንደውም ከኛ በላይ እነሱ ናቸው ቀድሞ የሚነሱትና ይሄን ታሳቢ በማድረግ ሁላችንም ተስፋ ባለ መቁረጥ ውስጥ ያጣናቸው ሰዎች ቢኖሩም ነገር ግን ያኔ ደግሞ ከክርስቶስ ጋር ባንድ ላይ የምንሆንበት ጊዜ ነውና ይሄን ታሳቢ እናደርግ። እግዚአብሔር አብዝቶ ይባርክሽ። በዚህ ዘመን ላለን ክርስቲያኖችም የክርስቶስ ዳግም ምጽአት የዘላለም ሕይወት ተስፋን እንደሚሰጠን እንመለከታለንና እንዲሁም ራዕይ ምዕራፍ 21 ቁጥር 4 ላይ እንባዎችን ሁሉ ከዓይናቸው ያብሳል እያለ ደግሞ ይነግረናል። ሞት ከእንግዲህ ወዲህ አይኖርም፣ ሐዘን አይኖርም፣ ጭንቀት አይኖርም እያለ ይነግረናል። ኢቭን በዚህ ዘመን ላለን ክርስቲያኖች ራሱ ትልቅ ተስፋን የሚሰጠን ነገር እንደሆነ እንመለከታለን። ቀጣዩ ጥያቄ የሚሆነው ለእህታችን ማህሌት ነው። የክርስቶስ ዳግም ምጽአት ተጠባባቂ ነው የምትዩ ሰው ታዲያ ምን አይነት ሰው ነው? እሺ የክርስቶስ ዳግም ምጽአት ተጠባባቂ የምንለው ሰው ምን አይነት ነው ስንል አንድ ሰው የክርስቶስን ዳግም ምጽአት ለመጠባበቅ ማንበብ አለበት፣ ቃሉን ማጥናት አለበት፣ ተግቶ መስራት አለበት። እንዲሁም በሰንበት ትምህርታችን ላይ ምን ይላል? ነቅቶ የሚጠብቅ ክርስቲያን የሚሰራ ክርስቲያን ነው። ይህ ማለት ወንጌልን ለሌሎች ለማድረስ ማድረግ የሚችለውን ሁሉ በግለት ለመስራት የሚፈልግ ክርስቲያን ነው ማለት ነው። ለአዳኙ ያለን ፍቅር ሲጨምር ለመሰሎቹ ያለን ፍቅር ይጨምራል። እንደ ጌታ እርሱም ከባድ ፈተናዎች ይገጥሙታል። ነገር ግን ስቃይ ስሜቱን እንዲቆጣጠር ወይም አእምሮን ሰላም እንዲነጥቅ አይፈቅድም። ፈተና በደንብ ከታገሰው ያጠራል፣ ያነጻዋማል። ከክርስቶስ ጋር የቅርብ ህብረት እንዲኖረው ያደርገዋል። የክርስቶስ መከራ ተከታዮች የእርሱ መጽናኛ ተካፋዮችም በመሆን የመጨረሻውን የክብር ተካፋዮች ይሆናሉ ይላል። ይህ ሀሳብ የሚነግረን ምንድነው? በምድር እስካለን ፈተና አለብን እና ያን ፈተና በሳል ክርስቲያን ምንድነው የሚያደርገው? በዛ ፈተና ውስጥ ተምሮ ነው የሚያልፈው። በፈተናው አይወድቅም፣ በቀላሉ አይሰበርም፣ አያዝንም። ለምሳሌ ወርቅን ስናይ ንጹህ ወርቅ የሚሆነው በእሳት ውስጥ ደጋግሞ ሲያልፍ ነው። ለዚህ እግዚአብሔር እኛም በፈተናዎች ውስጥ የሚያሳልፈን ሊያጠራን፣ ሊያነጻን ከኛ ላይ ያሉትን ኃጢአቶች፣ ልምዶች ከኛ አስወግዶ እኛን ንጹህ ለማድረግ ነው። ስለሱ ነው የሚያወራው እና በተጨማሪ ደግሞ በሳል ክርስቲያን ወይም የክርስቶስን ዳግም ምጽአት ተጠባባቂ ስንል ብቻውን የሚሄድ አይነት ሰው አይደለም። ምክንያቱም እሱ ተስፋ እንዳገኘ ሁሉ ሌሎችም ተስፋ እንዲያገኙ የሚፈልግ አይነት ሰው ነው የሚሆነው። ለዚህ ምንድነው የሚያደርገው? እሱ ያገኘውን ተስፋ ለሌሎች ያካፍላል እና ሲያካፍል ኖርማል እንደዚህ አያወራም፣ ግን በተግባሩ ይገልጻል። እሱ ብቻ ሳይሆን ያስተምራል፣ ይጸልያል እና ለእኔ በሳል ክርስቲያን የምለው ወይም የክርስቶስ ዳግም ምጽአት ተጠባባቂ ማለት ተግቶ የሚሰራና የሚያነብ ቃሉን የሚመረምር አይነት ሰው ነው። እግዚአብሔር አብዝቶ ይባርክሽ። ሌሎቻችሁ የምትጨምሩት ሀሳብ አላችሁ? ለእናንተ አንድ ክርስቲያን የክርስቶስ ዳግም ምጽአት ተጠባባቂ ነው ሰው የምትሉት ምን ሲያደርግ ነው? እውነተኛ ክርስቲያን ነው ብዬ ነው የማስበው። የክርስቶስ ዳግም ምጽአት ተጠባባቂ ማለት እውነተኛ ክርስቲያን ነው። እውነተኛ ክርስቲያን ነኝ የሚል ደግሞ ክርስቶስን በትጋት ይጠብቀዋል። ምን በማድረግ ሰዎችን እኔ ያመንኩትን እመኑልኝ፣ ክርስቶስ ኢየሱስ ነው እውነተኛው እያለ እንትን ይለዋል ማለት ነው። ምንድነው የሚለን? ፈተና ይኖረዋል አይደለ? ስትሰብኪ ወይም ደግሞ ክርስቲያን ስትሆኝ ብዙ ፈተና ይኖርሻል። እህታችን ቅድም እንደነገረችን ያጠራናልንም ያነጻናልም ይላል። ስለዚህ እስራኤላውያንን ማየት እንችላለን። ብዙ ቦታ ሄዱ አይደለ? 40 ዓመት ሆነባቸው። በ40 ቀን ነበር ሊገቡ የነበረው፣ ግን ደግሞ በ40 ዓመት ነበር የገቡት። ስቲል እግዚአብሔርን እኔን ካልታዘዛችሁኝ እያረዘመባችሁ ነው የሚመጣው። ስለዚህ እግዚአብሔርን ስንታዘዘው ፈተና በደንብ ከታገስ ነው ታጋሽ እንድንሆንም ያደርገናል ያ ፈተና። ስለዚህ የክርስቶስን ዳግም ምጽአት ተጠባባቂ እውነተኛ ክርስቲያን ይሆናል፣ ለሌሎችም ምሳሌ ነው የሚሆነው፣ ፈተናም አይጥለውም ማለት ነው። እግዚአብሔር አብዝቶ ይባርክሽ። የወብዳር የምትጨምሪው ያለ የክርስቶስ ዳግም ምጽአት ተጠባባቂ ለአንቺ ምን አይነት ባህሪ ያለው ሰው ነው? በትክክል ስለ እግዚአብሔር ማንነት
ገልጦ የሚያወራ ሰው ነው ማለት። አሁን ብዙ ጊዜ አንዳንድ ሰው መጽሐፍ ቅዱስ እንኳን ይዞ ለመሄድ የሚከብደው ሰው አለና እውነት ክርስቶስን ከፈለግን ደግሞ ይሄን ነገር ልናደርግ ግድ ነው። አሁን መጨረሻው ላይ ምንን ስለ ክርስቶስ ወንጌል ካልተናገርን እንዴት ነው እኛ የመጣንበት ዓላማ ምንድነው ታዲያ? እና ስራችን የክርስቶስን ወንጌል ልናስፋፋ ነው። ስለ ክርስቶስ ለማያውቁት ላላመኑት ልናሳውቅ ስለሆነ ይሄን ላላመኑት ሰዎች ደግሞ የክርስቶስን ዳግም ምጽአቱን ክርስቲያን ትክክለኛ ክርስቲያን ማለት ደግሞ ምን ማለት እንደሆነ በምን መንገድስ ነው የሚጠብቁት የሚለውን እንድናሳይ እግዚአብሔር አብስቶ ይባርካችሁ። ሶስታችሁን በደንብ አድርጋችሁ ገልጻችሁልናልና የክርስቶስ ዳግም ምጽአት ተጠባባቂ ማለት በቃ ጀስት ክርስቶስ ይመጣል ይዞኝ ወደ ሰማይ ይሄዳል ብሎ የሚጠብቅ ሰው ነው አይደለ? ይሄ ሰው እየሰራ ነው እንጂ የሚጠብቀው ቁጭ ብሎ አይደለም ክርስቶስ የሚጠብቀውና የትንቢት መንፈስንም ቅድም እህታችን ማለት እንዳነበበችልን ነቅቶ የሚጠብቅ ክርስቲያን የሚሰራ ክርስቲያን ነው። ይህ ማለት ወንጌልን ለሌሎች ለማድረስ ማድረግ የሚችለውን ሁሉ በግላት ለመስራት የሚፈልግ ክርስቲያን ነው ማለት ነው እያለ ትንቢት መንፈስም ይገልጽልናልና የክርስቶስ ዳግም ምጽአት ተጠባባቂ ነኝ ብቻ ብዬ ምናልባት በቅድስና ህይወት መኖር ትክክል የሆነ ነገር ነው። ነገር ግን ደግሞ የትንቢት መንፈስም እንደሚነግረን እነ ጳውሎስም ያደርጉ እንደነበረው ለሌሎች ደግሞ ላላወቁት ሰዎች የዘላለምን ህይወት ወራሾች እንዲሆኑ ደግሞ ያስተምሩ ነበርና እኛም የክርስቶስ ዳግም ምጽአት ተጠባባቂ ነን ካልን ይሄንን ነገር ተግተን ማድረግ እንዳለብን ነው የሚያስተምረን። ወደ መጨረሻው የውይይት ጥያቄያችን ጋር ደርሰናል። ጳውሎስ በጻፈው መልእክት ላይ የተሰሎንቄ ሰዎች በጣም የአማንያን ነበሩ ወይም ደግሞ በጣም በብዙ ኃጢአት ውስጥ እንደነበሩ እንመለከታለንና በዝሙት ውስጥ እንደነበሩ ቅድም ተመልክተናል። እግዚአብሔር ለርኩሰት አልጠራችሁም በቅድስና ነው የጠራችሁ እያለ ጳውሎስ ሲነግራቸው እንመለከታለንና እኛስ ሰዎችን እንዴት ነው ማስረዳት ያለብን? እና ጳውሎስ እነዚህን ሰዎች ለመገሰጽ ወደ ትክክለኛው መንገድ ለማምጣት ምን አይነት መንገድን የተጠቀመው? እኛስ ደግሞ ክርስቶስን የማያምኑትን ሰዎች እንዴት ነው ወንጌል የምንነግራቸው? እንግዲህ ለሰዎች ስንናገር ወደ ክርስቶስ የምንቀርብበት መንገዶች በፍቅር የተሞላ ንግግር ሊኖረን ይገባል በመጀመሪያና ፍቅራችንን ደግሞ በምንድን ነው የምናሳይ የሚለውን ደግሞ እንመለከት ይገባል። እነዛ ሰዎች ወደኛ ሲመጡ የምናሳይበት መንገዶች ይኖራሉ። በተለያዩ መንገዶች ልንስባቸው ይገባል። ከምንም በላይ ደግሞ ፍቅር የተሞላበት ንግግር ከንግግራችን ስለሚጀምር፣ ሁለተኛ ነገር ደግሞ የእነሱን ስሜት መረዳት ለመስማት ዝግጁ መሆን። ምክንያቱም ብዙ ነገር ሊሉን ይችላሉ። በዛን ሰዓት ክርስቶስንም ሊሳደቡ ይችላሉ። ስለ ስሜት ትሰደባላችሁ ተብለናልና ምንም ቢሉን ስሜታቸውን መረዳት እና ለመያዝ መሞከርና ይሄን ሁሉ ነገር ወደ ክርስቶስ እንዲቀርቡ የምናደርግበት የተለያዩ መንገዶች ቢኖሩም ሁለቱ እንደ ወሳኝነት እንጠቅሳቸዋለን። እግዚአብሔር አብዝቶ ይባርክሽ። ሌላ የምትጨምሩት ሐሳብ አላችሁ? ስለ ክርስቶስ ለሰዎች ስንነገር ከጳውሎስ ከተጠቀመው መንገድ ምን መማር እንችላለን? እንዴት ነው ለሰዎች መንገር ያለብን ብላችሁ ታስባላችሁ? እሺ ስለ ክርስቶስ ለሌላ ሰዎች ስንናገር ያው እሷ እንዳለችው በፍቅር ነው የሚሆነው። ፍቅር ብቻውን ግን ትርጉም አይኖረውም። ምክንያቱም እኛ የምናሳያቸውን ነገር እኛም አንተገብረው ከሆነ ቀልድ ነው የሚመስላቸው። ስለዚህ ከምንም በላይ መጠቀም ያለብን ነገር ምንድነው? ፍቅር ብቻ ሳይሆን ተግባርንም ነው እና ጳውሎስ ደግሞ የጳውሎስን የአስተምሮት ዘዴ ስናይ ደግሞ ጳውሎስ የተጠቀመው ምንድነው? እነሱ በሚያምኑት ነገር ነው። የሚያምኑትን ነገር አሁን የማይታወቅ አምላክ ብሎ የሚያመልኩትን ነው የማታውቁት እግዚአብሔር ነው ብሎ ያስተማረው እና ለሌላ ሰዎች ስንናገር እነሱ የያዙት የሆነ ነገር አለ የሚያምኑበት፣ እሱን በመጠቀም ነው ስለ እግዚአብሔር መናገር እንችላለን። ምክንያቱም እሱን ስንጠቀም ሞር እነሱ እኛን ለመስማት ዝግጁ ይሆናሉ እና ስናስተምር በእነሱ ደካማ ጎን መግባት እንደሌለብን እና ጀስት በሚያምኑት ነገር ላይ ተመስርተን ማስተማር እንዳለብን። እግዚአብሔር አብዝቶ ይባርካችሁ ሁለታችሁንም። የጳውሎስን መንገድም ስንመለከት በፍቅር ነበረ ሲያደርግ የነበረውና በእምነት የደከሙ ሰዎች ቢኖሩ ወይ ነግረናቸው ተመልሰው እዛው ነገር ውስጥ ቢገቡ ሰዎች ራሱ ቢሆኑ ሁልጊዜም የፍቅርን መንገድ የጳውሎስን አፕሮች መከተል እንዳለብን ነው የምንማረው ማለት ነው። ወደ መደምደሚያው ጥያቄያችን እንምጣና ከዛሬው ትምህርት ለህይወታችሁ ያገኛችሁት ትልቅ ትምህርት ምንድን ነው? ከዛሬው ውይይታችን ለህይወታችሁ ያገኛችሁት ትምህርት ምንድን ነው? ከማርቲ ጀምራለሁ፣ ከዛ የውዳር ትቀጥላለች፣ ከዛ ማሌት ትቀጥላለች።
አዎ ዛሬ በትምህርታችን ላይ የተማርኩት ዋና ነጥብ ምንድነው? የትንሣኤን ተስፋ አስፈላጊነት በእውነት እንድንረዳ አድርጎናል አይደለ? ትንሣኤ ባይኖር ወይ ደግሞ ኢየሱስ ክርስቶስ ዳግም ባይመጣ ዓለማችን ምን አይነት ህይወት ላይ እንደምትቀጥል ነበር እንትን ያልኩትና ማለት ለህይወታችን እውነተኛ ትርጉም እንዲኖረን በእግዚአብሔር ዘንድ ተጠያቂነት እንዳለ ምን አይነት ህይወት ነው የኖርሽው አንቺ ማርታ ምን አይነት ነበረ አኗኗርሽ ምን ነበረ በእውነት መንፈስ ቅዱስ በውስጥሽ ነበረ መንፈስ ቅዱስ በእግዚአብሔር ማደሪያ ነን አይደለኛ ስለዚህ እግዚአብሔርን ደስ አሰኝተነዋል ወይ ተጠንቅቀን ነው ወይ የኖርነው የሚለውን ጥያቄ ለራሳችን እንድንመልስ ያስፈልጋል በዚህ ሰዓት ላይ እናም ተስፋ በጣም ትልቅ ነገር አይደል ለወደፊቱ የምንመኘው በጎ ነገር ነው አይደል ስለዚህ ተስፋ የወደፊቱን ስሜት ብቻ ሳይሆን የዛሬን አኗኗራችንን እንድናስተካክል አድርጎናል ስለዚህ ተስፋ ለቅድስናና ለጽድቅ ህይወት የሚያነሳሳ መሆኑን አይቻለሁ ሐዋርያት ሥራ 24:15-16 እናንብብ እነዚህም ራሳቸው ደግሞ የሚጠብቁት ጻድቃን አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁሉ ጊዜ ነውር የሌለባት ህሊና ትኖረኝ ዘንድ እተጋለሁ ይላል ስለዚህ ሞት በመጨረሻው በትንሣኤ እንደሚሸነፍ አይተናል አይደለ ስለዚህ በእያንዳንዱ ህይወታችን ውስጥ በቴሌቪዥን መስኮትም የምትከታተሉን ሁሉ ምንሄድበት አካሄድ አሁን ላይ ትክክል ላይኖር ይችላል ግን ስቲል ጊዜ አለን ነገሮቻችንን ማስተካከል እንችላለን ስለዚህ ወደ እግዚአብሔር ተመልሰን ይቅርታ ጠይቀነው መመለስ እንችላለን ስለዚህ ያንን ተስፋ እንጌጅ እናደርጋለን ማለት ነው እግዚአብሔር አብዝቶ ይባርክሽ የውዳርስ በመጀመሪያ ተስፋ አስቆራጭ በሆነ ሁኔታ ውስጥ ተስፋ በሚለው እና ምንም ያህል ነገሮቻችን ቢከብዱብንም ተስፋን ይዘን መጓዝ እንዳለብን ከእምነት ጋር እምነት ከሌለው ደግሞ ተስፋም ከንቱ ስለሆነ በዕብራውያን ምዕራፍ 11:1 ላይ እንዲህ ይላል እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል እና ተስፋ ጳውሎስም እኮ ስላመነ ነው አይደለ አምኖ ስለወጣ ነው ያን ሁሉ በተስፋ ሲያከናውን የነበረውና ተስፋችን ደግሞ በእምነት እንዲሆን ራሱ ዝም ብለን የምናስበው ነገር ራሱ በእምነት እኮ ተስፋችን አድርገን ከሳልነው ያ ነገር እንደሆነልን ቁጥር ነውና ተስፋ ያለ እምነትም ከንቱ እንደሆነ እና ደግሞ ዛሬ ልንበስል ይገባል ከህፃንነት ልንወጣ ይገባል ጠንካራ ምግብን ልንመገብ ይገባልና በይበልጥ ደግሞ በእምነታችን ጠንካሮች ልንሆን የክርስቶስን ጥልቅ ፍቅር ልንረዳ ይገባልና ዛሬ ወደ ህይወታችን እንድናመጣው ይሄን ትምህርት ማውራት ሳይሆን መኖር ነው የከበደንና ይሄንን ቃል የመጣልንን ሁሉ ለእያንዳንዳችን በህይወታችን አምተን መኖር የምንችልበትን መንገድ ጠንካራው ምግብ ተመግበን ወደፊት እንድንጓዝ እግዚአብሔር አሜን እግዚአብሔር አብዝቶ ይባርክሽ ማሌትስ ምንድነው የተማርሽው ከዚህ ትምህርት እሺ እኔ ከዚህ ትምህርት የምማረው ምንድነው ጳውሎስ ለተሰሎንቄ ሰዎች ሲናገር ከነበረው ነገሮች ውስጥ አንዱ ተግተው እንዲሰሩና ከሰው እንዳይጠብቁ ነው ጳውሎስ ያን ሁሉ ሲሰብክ በራሱ እየሰራ ራሱን እያስተዳደረ ነውና የእግዚአብሔር የክርስቶስ ዳግም ምጽአት ተጠባባቂዎች እስከሆንን ድረስ ተግተን መስራት እንዳለብን ተምሬያለሁ ሌላ ደግሞ ጳውሎስ ቀጥታ አልተናገራቸውም አልተቆጣቸውም ሲያስተምራቸው በፍቅር ነው በትህትና ነው እና እኛም ሌሎች ሰዎች ስለኛ ሃይማኖት ወይም ስለ እግዚአብሔር ስናስተምር ማድረግ ያለብን በፍቅር እና ከምንናገረው ነገር ከስራችን ጋር ማመሳሰል እንዳለብን ተምሬያለሁ እና ሌላ ከእርሱ እንደምንማሩ ተስፋ ነው ሰው ሞተብን ብለን ማዘን እንደሌለብን ነገ ሌላ ቀን እንደሆነ እና እሱ ብቻ ሳይሆን የዘላለም ህይወት እንደሚጠብቀንና እኛ እንደማያምኑት ሰዎች ተስፋ በቀላሉ መቁረጥ እንደሌለብን የእግዚአብሔር የክርስቶስ ዳግም ምጽአት ተጠባባቂዎች እስከሆን ድረስ በተስፋ መመላለስ እንዳለብንና ያጣናቸውን ሰዎች እንደምናገኛቸውና ሞተው ሳይሆን አንቀላፍተው እንደሆነ ተምሬያለሁ እግዚአብሔር አምላክ ሶስታችሁንም አብዝቶ ይባርካችሁ የዛሬውን ትምህርት ሰምራይዝ እናደርገውና እንጨርሳለን በተለየ ሁኔታ ፎከስ አድርገን እየተማርን የነበረው አንደኛ ተሰሎንቄ ምዕራፍ 4:1-18 ላይ ነበርና ጳውሎስ የተሰሎንቄን ሰዎች እንዲቀደሱ ሲነግራቸው እንመለከታለን ከርኩሰት እንዲነጹ ሲነግራቸው እንመለከታለን እንደዚሁም ደግሞ ከዝሙት እንዲርቁ ሲነግራቸው እግዚአብሔር ለቅድስና እንደጠራ ለርኩሰት እንዳልሆነ ሲነግራቸው እንመለከታለን ሌላኛው ነገር ደግሞ
ስላንቀላፉት ወይም በህይወት ስላልነበሩት በወቅቱ ወንድሞችና እህቶቻቸው እንዳያዝኑ ደግሞ ሲነግራቸው እንመለከታልና ተስፋ እንደሌላቸው ሰዎች አይደላችሁ እነሱ አንቀላፍተዋል እንጂ አልሞቱም እያለ ሲነግራቸው ደግሞ እንመለከታለን። ከዛ በተጨማሪም ስለ ክርስቶስ ዳግም ምጽአትም አሻግረው እንዲያዩ ሲነግራቸው እናያለን እና ከዛሬው ትምህርታችን በትልቁ ልንማረው የሚገባ ነገር ቅድስና በእግዚአብሔር ፊት ምን ያህል ዋጋ እንዳለው እግዚአብሔር እያንዳንዳችንን የጠራን በቅድስና እንድንኖርለት ነው። የክርስቶስ ዳግም ምጽአት ተጠባባቂ ነኝ ብለን ራሳችንን እስከወሰንን ድረስ ቁጭ ብሎ ሳይሆን ክርስቶስን መጠበቅ ያለብን ወንጌልን ደግሞ ለሌሎች በመንገር ለዓለም በማዳረስ መሆን እንዳለበት ተምረናል ማለት ነው። የተማርነውን ቃል እግዚአብሔር አምላክ በልቦናችን ያኑርልን። በተማርነውም ጸንተን መኖር እንድንችል እግዚአብሔር አምላክ በጸጋው ይርዳን። ሳምንት በሌላ ፕሮግራም ከሌሎች እንግዶች ጋር እስከምንገናኝ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ አብዝቶ ይባርካችሁ። የመጨረሻውን ጸሎት እህታችን ማህሌት ታደርግልንና እንጨርሳለን። እንጸልይ። ቅዱስና ቸር መሐሪውን ከዘመላክና አባታችን ሆይ ለሰዓት ማለት ጊዜ ስላደረስከን እናመሰግናለን። ጌታዬ ደግሞ አሁን ተምረን ስንጨርስ አንተ እስክንጨርስ ከኛ ጋር ስለነበርክ እናመሰግናለን። ጌታዬ ሆይ ደግሞ በተማርነው መኖር እንድንችል ጌታዬ ደግሞ ሰሞተብን ብለን በቀላሉ ተስፋ እንዳንቆርጥ ጌታዬ ሆይ ደግሞ በመንገዳችን ሁሉ አንተ እንድትገባ ለምንሃለው። ጌታዬ ሆይ ሕፃን ሆነን እንዳንኖር እንድናድግ እንድንበስል ወተት መጠጣት አቁመን ጠንካራ ምግቦች መመገብ እንድንጀምር እንድትረዳን ለምናለው። ጌታዬ ሆይ ደግሞ በቴሌቪዥን መስኮት ለሚያዩን ሰዎች በሙሉ ተስፋ እንድሰጣቸው ለምናለው። ጌታዬ ሆይ በልባቸው መድረስ እንድንችል ጌታዬ ሆይ ስለሁሉ ነገር እናመሰግናለን። በአንድ ክርስቶስ ነው። አሜን። እግዚአብሔር ይባርክሽ።